ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን ቪዲዮአችን ደግሞ እንግሊዘኛን በቀላሉ ልናነብበት የምንችልን መንገድ ወይም ደግሞ ዋና ዋና ነገር የሚባሉ እንግሊዘኛን በቀላሉ ለማንበብ የሚያግዙን መንገዶች ወይም ደግሞ ነገሮችን በዚህ ቪዲዮ ወይም ትምህርት እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን በጥሞና እስከ መጨረሻው ድረስ መከታተል። ስትከታተሉ ደብተር እስክሪብቶ ይዛችሁ መከታተል ከቻላችሁ በእርግጠኝነት ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ ከመጀመሪያው ስንጀምር እንግዲህ ይህ የምታዩትን የመጀመሪያውን አረፍተ ነገር ለማንበብ ምን ማድረግ አለብን? አሁን እናንተ የሚገባችሁ በጣም ብዙ ሰዓት ስላያችሁ አይደለም። በጣም ሁልጊዜም ስላያችሁ ላይሆን ይችላል የሚገባችሁ ማለት ነው። በደንብ ማየት ያለባችሁ ማን ከማን ጋር መጥቷል፣ ምን አይነት ድምፅ አለው የሚለውን በደንብ ማወቅ ከቻላችሁ በቀላሉ መሰረቱ ይገባቸዋል ማለት ነው እንጂ በጣም ብዙ ጊዜ ስላያችሁ ሊገባቸው አይችልም ማለት ነው። አገባቡን ነው ማወቅ ያለብን። ከመጀመሪያው ላይ ስንጀምር የመጀመሪያዋ ማነች? አይ ነች። ከዛ ቲ ነች። ሁለቶችም ምንድናቸው? ተነባቢ ናቸው። ስለዚህ አይና ቲ በጋራ ሲመጡ እንዴት ይነበባሉ የሚለውን ማወቅ ብቻ ነው ማለት ነው። ስለዚህ አይና ቲን ኢት ብለን እናነባለን ወይም ደግሞ ኢት ሚል ድምፅ እንዳላቸው ማወቅ። ኦኬ። ከዛ አይኤስን ኢዝ ብለን እናነባለን። የመጀመሪያዋ አናባቢ ነች፣ ኤስ ተነባቢ ነች። ስለዚህ አይና ኤስን ኢዝ ብለን እናነባለን። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ የመጀመሪያዋ አናባቢ ነች፣ ከዛ ተነባቢ ነው። ስለዚህ አናባቢና ተነባቢ በአንድ ላይ ሲመጣ ምን ብለን እናነባዋለን? ኦ ሚል ድምፅ አለው። ኤ ከማን ጋር ስትመጣ? ከደብሊው ጋር ስትመጣ ኦ ብለን እናነባለን በአንድ ላይ ማለት ነው። ስለዚህ ኦ እንላለን። ኦኬ። ከዛ ኤፍ ዩን ፉ ብለን እናነባለን። ያ ማለት ዩ ኡ ሚል ድምፅ አላት ማለት ነው። ፉ እንላለን። ኤልን እንደ ል በአንድ ላይ እናንበው ኦ ፉ ል ኦፉል ኦፉል። ሙሉ ሲነበብ ኢት ኢዝ ኦፉል ኢት ኢዝ ኦፉል ምን ማለት ነው? አሰቃቂ ነው ማለት ነው በአማርኛው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ የመጀመሪያውን ነግሬያቸዋለሁ፣ ምንም ልዩነት የለውም። አይና ቲን ኢት ብሎ ማንበብ ነው። አይና ኤስ በቀላሉ ኢዝ እንላለን። ኦኬ፣ ወደዚህኛው ስንሄድ ቢ ለብቻዋ፣ አሁን ከዚህ ጋር ተነባቢ ቀድሞ መጥቷል። ማነች? ቢ ማለት ነው። ስለዚህ ቢን ምን ብለን እናንባት? ቢን ብ እንላለን፣ ብ እንላለን። ኦኬ። ከዛ ኤልዩን ለ እንላለን። ኤንን እንደ ን፣ ቲን እንደ ት እናነባለን። በአንድ ላይ እናነበው ብ ለ ን ት ብለንት ብለንት። ሙሉ ሲነበብ ኢት ኢዝ ብለንት ኢት ኢዝ ብለንት አስቸጋሪ ነው ማለት ነው በአማርኛው። ኦኬ፣ አሁን ከዚህ ጋር እንዴት እንደሚነበብም ትርጉሙንም እያወቃችሁ ነው ማለት ነው። ስለዚህ ንባቡን ለመዳችሁ፣ እንዲሁም ደግሞ ለመናገር የሚያግዛችሁ አማርኛው ተቀምጧል ማለት ነው። ስለዚህ ሁለቱንም ነው የምትችሉ፣ ንባብም ንግግርም ማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ በተመሳሳይ አይና ቲን ኢት ብለናል። አይኤስ እንደ ኢዝ ይነበባል ብለናል። ኦኬ፣ ይሄኛውን ስናይ የመጀመሪያዋ ተነባቢ ነች፣ ኢ አናባቢ ነች። ኤምኢ ምን ብዬ ላንብበው? ሚ ላለው ሚ። ያ ማለት ኢ ሚል ድምፅ አላት። ለምን? ከሁለት በላይ አናባቢ ካለ አብዛኛውን ጊዜ ያን አናባቢዎችን ራሳቸውን ስማቸውን ነው የምንጠራ። ስለዚህ ኤምኢን ሚ እንላለን። ኢ የሚል ድምፅ አለ ማለት ነው በውስጥ ታዋቂነት። ሚ እንላለን። ኤን ምን እንላታለን? እናልፋታለን። ለምን? በተከታታይ ሁለት አናባቢ ስለመጣ። ኤን አልፍና ኤንን እንደን በአንድ ላይ እናነባው ሚ ን ሚን። ሙሉ ሲነበብ ኢት ኢዝ ሚን ኢት ኢዝ ሚን መጥፎ ነው ማለት ነው። ኦኬ
ወደሚቀጥለው ስንሄድ በተመሳሳይ አይና ቲን ኤት እንላለን። አይኤስ ኢዝ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ አሁን ከዚህ ጋር ቢ ቀድማ መጣለች አይደለ? ስለዚህ ብ እንላለን። ኤልኤን ላ እንልና ሲና ኬን በአንድ ላይ እንደ ክ ማንበብ። በተከታታይ ከመጡ ክ የሚል ድምፅ ነው ያላቸው። ስለዚህ ሙሉ ስናነባው ብ ላ ክ ብላክ። ሙሉ ሲነበብ ኢት ኢዝ ብላክ። ኢት ኢዝ ብላክ ምን ማለት ነው? ጥቁር ነው ማለት ነው። ጥቁር ነው። ብላክ ማለት ጥቁር ማለት ነው። ኢት ኢዝ ስንል ደግሞ የምንናገረው ነገር ነው። ባይዘዋይ ኢት ኢዝ ስንል ለነገሮች ነው የምንጠቀመው። ስለዚህ ኢት ኢዝ ብላክ ስንል ጥቁር ነው እያለን ነው። መልካም። ወደዚህኛው ስንሄድ በተመሳሳይ አይና ቲን ኢት እንላለን። አይኤስ እንደ ኢዝ ይነበባል። ኦኬ ወደዚህኛው ስንሄድ ኤስ ለብቻዋ መጣለች። አሁን ከዚህ ጋር ተነባቢ ቀድሞ መጥቷል አይደለ? ስለዚህ ኤስን ስ ብለን ነው የምንጀምር። ስ ትላላችሁ። ኤምኤን እንደ ሞ፣ ያ ማለት ኤ እንደ አ ትነበባለች፣ እንደ ኤ ትነበባለች፣ እንደ ኦ ትነበባለች ማለት ነው። ስለዚህ ከዚህ ጋር ባለው ኮንቴክስት ኤምኤን ሞ ትላላችሁ፣ ኤልኤል ባንድ ላይ ል ማለት። ከዛ በቀላሉ እስ ሞ ል ስሞል ስሞል በአንድ ላይ ኢት ኢዝ ስሞል ኢት ኢዝ ስሞል ምን ማለት ነው? ትንሽ ነው ማለት ነው። ስሞል ማለት ትንሽ ማለት ነው። ኢት ኢዝ ስንል ደግሞ ምንናገረው ነገር ነው። ስለዚህ ኢት ኢዝ ስሞል ስንል ትንሽ ነው እያልነን ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ አይና ቲን ኢት አል አይኤስን እንደ ይዝ አነበብ ነው ኢዝ እንላለን። ኦኬ ከዛ ኤንኤ መጥቷል ከዚህ ጋር። አሁን ከዚህ ጋር አንድ አናባቢ ብቻ ነው ያለ። ስለዚህ ኤንኤን በቀላሉ ና ብላችሁ ማንበብ ትችላላችሁ ማለት ነው። ና እንላለን። ኤስን እንደ ስ ማንበብ፣ ቲን እንደ ት፣ ዋይን እንደ ይ ማንበብ። በአንድ ላይ ና ስ ቲ ናስቲ ናስቲ። ሙሉ ሲነበብ ኢት ኢዝ ናስቲ ኢት ኢዝ ናስቲ ቆሻሻ ነው እንደማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ አይና ቲን ኢት እንላለን። አይኤስ እንደ ይዝ ይነበባል። ኦኬ ወደዚህኛው ስንሄድ ጂኦን ምን ብለን እናንብብ? አሁን ከዚህ ጋር የምትይዙት ነገር ሁለት ኦኦ የሚል ድምፅ ካለ ኦ እንደ ኦ ሳይሆን እንደ ኡ ነው የሚነበብ። ኡ የሚል ድምፅ አለው። ስለዚህ ጂኦን እንደ ጉ፣ ኦ ሳይለንት ነች። ለምን? በተከታታይ ሁለት ኦኦ የሚል ስላለ ማለት ነው። ከዛ ዲን እንደ ድ ማንበብ። በአንድ ላይ ስናነባው ጉድ ጉድ። ሙሉ ሲነበብ ኢት ኢዝ ጉድ ኢት ኢዝ ጉድ ቆንጆ ነው እንደማለት ነው። ኦኬ ይህም በዚህ ካየን ወደሚቀጥለው እንሄድ። ወደዚህኛው ስንሄድ በተመሳሳይ በተደጋጋሚ ያየነው ነው። አይና ቲን ኢት እንላለን በቀላሉ። ከዛ አይኤስን እንደ ኢዝ እንደሚነበብ አይተናል። ኦኬ ይህስ ምን ይላል? ዲአይ ዲአይ። አሁን እዚህ ጋር አንድ አናባቢ ነው ያለ አይደለ? ማነች? እሷም አይ ነች። ስለዚህ ዲአይን ደ ሚል ድምፅ አለው። ደ ያ ማለት አይን ብለን አነበብናት። ሚል ድምፅ አለ። ስለዚህ ዲአይን ደ ማለት አርን እንደ ር ማንበብ። ከዛ ቲ ዋይን እንደ ቲ ማንበብ። ቲ ሙሉ ሲነበብ ደ ር ቲ ደርቲ። በአንድ ላይ ኢት ኢዝ ደርቲ ኢት ኢዝ ደርቲ ቆሻሻ ነው ማለት ነው። ከዚህ ጋር ታስታውሱ ከሆነ ኢት ኢዝ ናስቲ ማለትም ቆሻሻ ነው ማለት ነው። እንደገን ኢት ኢዝ ደርቲ ስንልም ቆሻሻ ነው ማለት ነው። በተለያየ መንገድ መግለጽ ስለምንችል ነው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ አይና ቲን ኢት እንላለን። አይኤስ ምን ብለናል? ኢዝ። ኤስ ምን ይላል? ኤፍ ለብቻዋ እንደ ፍ፣ ኤልኤን ላ ብላችሁ ማንበብ፣ ቲን እንደ ት። ማን ሌላ ነበው? ፍ ላ ት ፍላት። ሙሉ ሲነበብ ኢት ኢዝ ፍላት ኢት ኢዝ ፍላት ዝርግ ነው ማለት ነው። ኦኬ ወደዚህኛው ስንሄድ ኦኬ ኢት እንላለን። አይኤስን ኢዝ ብለናል። ኦኬ ወደዚህኛው ስንሄድ ፒኤን አሁን ከዚህ ጋር እንደ ፓ ሳይሆን እንደ ፔ ነው የምታነቡት። ለምን? ኤ የሚባል አናባቢ አለ። ከዛ ተነባቢ አናባቢ ሆኖ ነው የመጣው። ስለዚህ ፒኤን እንደ ፔ ማንበብ፣ ኤልኢን
እንደምን ማንበብ እንደ ል በአንድ ላይ ፔል ፔል ሙሉ ሲነበብ ኢት ኢዝ ፔል ኢት ኢዝ ፔል የገረጣ ነው እንደማለት ነው። ኦኬ ወደዚህኛው ስንሄድ ኦኬ አይና ቲን ኢታል አይኤስን እንደ ኢዝ አነበብንን። ኦኬ ከዛ ቢኢን እንደ ቤ ነው የምናነበው። ከዚህ ጋር አያችሁ ኢን ኤ ብለን የጠራ ነው። ለምን ተነባቢ አናባቢ ተነባቢ ተነባቢ አናባቢ ተነባቢ ሆኖ ነው የመጣው። ስለዚህ ቢኢን እንደ ቤ እናነባለን። ኦኬ ከዛ ቲቲኢን በአንድ ላይ ምን ብለን እናነበው? ተ ብለን እናነባለን። ተ አርን እንደ ር። ኦኬ ከዛ በቀላሉ ቤተር 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 ሙሉ ሲነበብ ኢት ኢዝ ቤተር ኢት ኢዝ ቤተር ጥሩ ነው ቆንጆ ነው ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ አይናቲን ኢታል አይኤስን ኢዝ። ኦኬ ወደዚህኛው ስንሄድ ሲን እንደምን ላንባት? እንደ ስ ነው ወይስ እንደ ክ? እንደ ክ ነው የምናነበው። ክ እንላለን። ኦኬ ከዛ ኤልኢን እንደ ሊ። ኤ ምንድን ነች? ሳይለንት ነች። ኤንን እንደ ን በአንድ ላይ ክ ሊ ን ክሊን ሙሉ ሲነበብ ኢት ኢዝ ክሊን ኢት ኢዝ ክሊን ንጹህ ነው ማለት ነው። ኦኬ ወደዚህኛው ሰኛውስ ምን ይላል? በተመሳሳይ አይናቲን ኢት። ኦኬ አይና ኤስ ኢዝ። ኦኬ ከዛ ቢን እንደ ብ ኤልኢን እንደ ሊ ኤ ሳይለንት ነች። ኬን እንደ ክ በአንድ ላይ ብ ሌ ክ ብሌክ ሙሉ ሲነበብ ኢት ኢዝ ብሌክ ኢት ኢዝ ብሌክ ቀፋፊ ነው ማለት ነው። ኦኬ ወደ መጨረሻው ስንሄድ በተመሳሳይ አይናቲን ኢት እንላለን። አይነ ኤስን ኢዝ። ኦኬ ይስ ምን ይላል? ቢ አይን እንደ ቤ ቲቲኢ በአንድ ላይ እንደ ተ አርን እንደ ር በአንድ ላይ ቤተር 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 ሙሉ ሲነበብ ኢት ኢዝ ቤተር ኢት ኢዝ ቤተር መራራ ነው ማለት ነው። ኦኬ በእንደዚህን አይነት መንገድ ፕራክቲስ እናደርግ እንድንለማመድ። ምንለቃቸውን ቪዲዮዎች ሁሌም ለመከታተል ሞክሩ። አሰልቹ። ትምህርት ድግግሞሽ ይፈልጋል፣ ልምምድ ይፈልጋል። እንደዛ ካደረጋችሁ በአጭር ቀን ውስጥ መልመድ ይቻላል። የዛሬ ትምህርታችን የቪዲዮአችን ይህንን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ለሌሎች ተደራሽ እንዲሆኑ አድርጉልን። እንግዲህ እናንተም እየተጠቀማችሁ እኛንም ደግሞ ሞራል እየሰጣችሁን የበለጠ ከዚህ በላይ እንድንሰራ ሞራል እየሰጣችሁን ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ለሌሎችም ተደራሽ አድርጉ። የዛሬ ትምህርታችን ቪዲዮአችን ከዚህ ጋር ቆምነን ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ ሰናይ ጊዜ። ሰላም ሁኑ።